سلام تعالنا هبلنا زغبركم تقاتلتي مدبات ريفوس يوتيوب channel كما يتنحو دلمي بزعبا هلو كنتات هاجرنان اب زباغن افريكان على منزل رايو زلو حدش معبالتات زدش حاتير مدب حيزنا نباخم قريبنا لنا كما تروك سافتا مدبنا مسانا خطنحون كتكاتولنان بخبري نعدم زاري ينيا يونون كاي بحر ملسو لمتأيك يميسقا يميتراتر تولد مفترو የስነ ልቦና ስብራት አካል ነው። አንችልም ብሎ ነው የሚያስበው። እኔ ላረጋግጥላችሁ ወዳለው ኢትዮጵያ ትችላለች። የዛሬ 155 ዓመት ስዊስ ካናል በጀግኖች ልጆቻቸው መስዋዕትነት ያሳኩ ሰዎች ዛሬ እፎይ ብለው በአመት በትንሹ $10 ቢሊዮን ላፍ ያደርጋሉ። ስዊስ ካናል ሲሰራ እዚህ ኢትዮጵያ ውስጥ ወይም ደቡብ አፍሪካ ወይም ናይጄሪያ የሞቱ ሰዎች ነበሩ። ሰው ይወለዳል፣ ይሞታል፣ ግን ታሪክ የላቸው። ስዊስ ካናል ሲሰራ እየሰሩ በሐሩር ምክንያት፣ በምግብ እጥረት ምክንያት፣ በመድኃኒት እጥረት ምክንያት የሞቱ ሰዎች ግን ዛሬም ታሪካቸው ሕያው ነው። ከእና ከናንተ መካከል የማይሞት ኢተርናል ላይፍ የሚጎናጸፍ አንድ ሰው የለም። እኔም እናንተም ሟቾች ነን። የማይሞት ታሪክ ሰርቶ የሞተ ሰው ለዘላለም ስሙ በትውልድ መካከል የሚተላለፍ ስለሚሆን ኢትዮጵያን የሚያክል ሀገር ኢንካፕሱሌትድ ሆና ለልጆቻችን መሸጋገር አለበት ብሎ ማመን ተገቢ ሐሳብ አይደለም። ይህን ለማሳካት ውጊያ፣ ግጭት ያስፈልጋል ብለን አናምንም። ለዚህም ነው ለ5 ዓመታት ስንለማመጥ የነበረው። አሁንም በሰላም በዓለም ሕግ መሰረት ኢትዮጵያን ከዘጋት በርና ድሃ ካስባላት መጠሪያዋ መገላገል አለባት ብለን ስለምናምን በየትኛው መድረክ ከኢትዮጵያ ጋር በሰላማዊ መንገድ ለመነጋገር የሚፈቅድ አካል ካለ እጃችን ከምን ጊዜውም በላይ የተዘረጋ ነው። ነገር ግን ኢትዮጵያ የጂኦግራፊ እስረኛ ሆኗ ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው። አብታ ሐዲሽ ነገር ከይተሰምዐ ዘይወዓለላ ጎረቤት ሃገር ኢትዮጵያ ምስ ምምራቕ አባይ ግድብ ተተሓሒዙ ብዙሕ ነገራት ክበሃል ሰሚዕና ኢና። ቅኒኢሉ ብዛዕባ ቀይሕ ባሕሪ ጎስጓስ ዘካይዱ ወተሃደራውያን ጀነራላት በቢግዚኡ ኣብ ሜዳ ብምቕራብ ወደብ ዓሰብ ናትናዩ ናብ ኢድና ክንመልሶ ሙሉእ ምድላዋት ጌርና ኣለና ክብሉ ሰሚዕና ኢና። ኣብ ሰዓት ድማ ምስ ምምራቕ ራብዒቲ መፅሓፍ ናይ ቀዳማይ ሚኒስተር ዶክተር ኣብይ ኣሕመድ ተተሓሒዙ ዝለዓል ሓድሽ ኣጀንዳ ተኸሲቱሎ። እቲ ጉዳይ ከምዚ እዩ። ኣብይ ኣሕመድ ድሕሪ ስምምዕ ሰላም ፕሪቶርያ ምስ ኤርትራ ዝነበሮ ዝምድና ድሕሪ ምብታቑ ኣፍ ደገ ባሕሪ ናይ ምርካብ ሕልሙ ባዶ ከም ዝኾነ ክርዳእ ግዜ ወሰደን። እቲ ብሰላም ክርከብ ተሓሲቡ ዝነበረ መስመር ኣፍ ደገ ባሕሪ ኩናት ትግራይ ድሕሪ ምግጣሙን ንዑ ስዒቡ ዝመፀ ስምምዕ ምስ ምኽታሙን ክውን ክኸውን ኣይከኣለን። እቲ ዝነበረ እንኳ ኣማራፂ ኢትዮጵያ ብልዕሊ ኤርትራ ሓይሊ ብምጥቃም ወደብ ዓሰብ ክትመንዝዕ ጥራይ እዩ። እንተኾነ ግን እታ ሃገር ካብቲ ኣድማሱ ኣስፊሑ መላእ ሃገርን ዞባን ዝፀለወ ኩናት ትግራይ ስለዘይሓወየትን ሕቶታት ይለዓል ምስ ምንባሩን ናብ ኤርትራ ገጻ መጥቃዕቲ ክትከፍት ዝሕሰብ ኣይነበረን። ክኸፍት ኣለኒ እንተትብል እውን ንወተሃደራዊ ምድላዋት ዘድሊ ባጀት ካብ ትግራይ ወፃኢ መዋጊዒ ዝኾን መሬት ድልው ዝኾነ ዘይተዳኸመ ሰራዊት ከም ቀዳምነት መሓነቑ ምኾና ነይሩ። ብዓብዪ ድማ ውዕለት ሰራዊት ኤርትራ ኣብቲ ግዜቲ ማለት ኣብ ግዜ ውግእ ክልል ትግራይ ብዝግባእ እቲ ህዝቢ ስለዝተረድኦን ስለዝፈልጦን ኣንጻር ኤርትራ ቅልጥፍ ኢሉ ክለዓል ዝኽእል ከም ዘይኮነ መንግስቲ ኣብይ ኣሕመድ በሪህሉ እዩ። ስለዚ ነዚ ኩሉ ኣብ ግምት ኣትዩ ባሕሪ ንምርካብ ነታ ፈሪሳላ ዝብላ ሶማልያ መሊሱ ፋሕብትን ከብል ዝኽእል ኣጀንዳ ሒዙ ብምምጻእ ምስ ሶማሊላንድ ውዕል ክፈርም ተራየ።
እቲ ውዕል ግን ከምቲ ኩሉ ኣብ ኢትዮጵያ ዝፍረሙ ውዕላት ተፈጻሚ ንምዃን ዕድል ኣይረኸበን። ውዕል ኣልጀርስ፣ ውዕል ሰላም ኣዲስ ኣበባ ኣስመራ 2018፣ ውዕል ፕሪቶሪያ ናይ ሰላም ስምምዕነት ምስ ዕጡቓት ሓይልታት ሸኔ ናይ ሶማሊላንድ ናይ ግብፅን ካልእን ምዝርዛር ይከኣል እዩ። መንግስቲ ኢትዮጵያ ውዕል ንምፍራም ክጎይ እምበር ድሒሩ እንታይ ሳዕቤን ክኸትል ይኽእል ዝግምግም ከም ዘይኮነ እዚ መረጋገፂ እዩ። ዝኾነ ኮይኑ ድሕሪ ግዜ ጉዳይ ሶማሊላንድ ፋሕም ምስ በለ ሰራዊት ኢትዮጵያ እውን ካብ ኩናት ኣዕርፊ ተባሂሉ ምስ ተሓስበ ምስቲ ጎኒ ጎኒ ባሕሪ ንምርካብ ዝሰናዳእ ዝነበረ ሓይሊ ባሕሪ ኣጣሚርካ ናይ ወደብ ዓሰብ ወፍሪ ወይ ዘመተ ክጅመር መደብ ተሓንፀፀ። ከምቲ ኣብ ዝሓለፈ ልዕሊ ዓመት ዝረኣናዮ ድማ ባሕርና ክበሃል ብሜድያታት ይኹን ብመግለፂታት ድፊት ክግበር ፀኒሑ ኣሎ። ነባራት ሓይሊ ባሕሪ ካብ ምእካብ ዝነበረ ዛንታ ክሳብ ምፅዋይ ኣሳል ሃይለ ስላሴ ኣብ ቀይሕ ባሕሪ ክሳብ ምምፃእ መርከብ ሒዝካ ዓዲ ሙሉእ ምዝዋርን ካልእን ተኻይዱ እዩ። እዚ ግን ኣብቲ ህዝቢ ንኤርትራ ንውረር ዝብል ስምዒት ክፈጥር ኣይከኣለን። ትግራይ ኣምሓራ ዝተወሰነ ክፋል ኦሮሞ ዝሓቶን ዝቃለሶን ዘሎ ንኻልእ ኣብይ ኣሕመድ ዝምልሶ ወይ ዝብሎ ዘሎ ድማ ካልእ ብምዃኑ ክሰምዑ ይከኣሉን። ከምኡ ስለ ዝኾነ ድማ እዩ ብዝረኸቡ ኣጋጣሚ ብዛዕባ ቀይሕ ባሕሪ ንምስባኽ ካብ ምፍታን ዓዲ ዘይውዕል። ጀነራላት ፈቲኖም፣ ኣዘዝቲ ሰራዊት፣ ኣዘዝቲ ሓይሊ ባሕሪ ፈቲኖም፣ ፖለቲከኛታት ፈቲኖም፣ ጋዜጠኛታት፣ ምሁራት ኩሎም ኢደ ኢድካ ኢሎም እዮም። ግን ኢትዮጵያውያን ኣብ ባይተ ገዲምና ምስቲ ዘለና ልሙዕ መሬት ተመስገን ሓዊስካ ይኣኽለና እዩ። ኩናት ደም ምፍሳስ ክሳማዕ ዝብሉ ዘለዎም ይመስሉ። ኣብይ ኣሕመድ ድማ ኣብ መንጎ ከይግዳዕ ንኢትዮጵያውያን ንምእማን ፈተነታት ምክያድ ክቕፅሎ እዩ ዝረአ ዘሎ። ካብዚ ወፃኢ ግን ክሳብ ሕጂ ናብ ኤርትራ ገፁ ዝኾነ ዓይነት ወተሃደራዊ ምትኽታኽ ኣይካየደን ዘሎ። ቀይሕ ባሕሪ ኢልካዮ ወደብ ዓሰብ ኢልካዮ ዝሰምር ዝፅርነፍ ዝሰምዕ እዝኒ ስለዝተሰኣነ ድማ ኣብዚ መዓልታት መፅሓፉ ከመረቕ እንከሎ ስምዒትን ሕርቃንን ዝተሓወሶ መደረ ክህብ ገይርዎ ኣሎ። ኢትዮጵያውያን ብህይወት ምህላውኩም ከረጋግፅ ወደብ ዓሰብ ክመልስ ምስ ትሕግዙን ጥራዩ። እዚ ምዘይትገብሩ ምውታት ኢኹም ክብል እውን ብድፍረት ኣብ ቅድሚ ህዝብን መራሕቲ መንግስትን ተዛሪቡሎ። ክቧል እንደምታውቁት ወዳጅ ነኝ ብሎ ሲያስብ እውነት ለመናገር በአፈጻጸም ተይዞ ለዓመታት የቆየውን ባድመ ያለ ምንም ጥያቄ ስታበቃ ከ30 ዓመታት በላይ በተባበሩት መንግስታት በዓለም ታውቆ ወደ ኤርትራ ተካሎ የቆየን አሰብን በኃይል ወረር ያመጣለው የሚለው ፓራዶክስ ከየት ነው የመጣው? ለአብይ አህመድ አገዛዝ እንዴ አትሊስት እንደው ባድመን ይዞ እየተከራከረ እንኳን ቢሆን አይ አይደለም ያፈጻጸም ችግር አለ በህግ ነው የሚፈታው ምናምን ብሎ ቢሆን ይሄ አልተፈታም። ሰው ምን እንስጥ ምን እንቀበል እንዴት እንፍታ ብሎ ተደራደረ ልትል ትችላለህ። አይደለም የቀን ከሌት ለማቸው ኤርትራን ወግተው በነገራችን ላይ አሰብን ለኢትዮጵያ ማድረግ ወደ ፍለጋ እንዳይመስልህ ያካል አስመራ ሂዶ መንግስት ቀይሮ አስመራ ላይ ልክ ባህር ዳር ላይ አረጋ ከበደ የሚባል ቀንዳውጣ እንዳስቀመጠ አፋር ላይ አወላርባ የሚባል ተላላኪ እንዳስቀመጠ ቤኒሻንጉል ላይ ማን ነው ያ ከአህመድ ሺዴ ጋር ይምጣጣብኛል ገንዘብ ሚኒስተሩ ጋር የቤኒሻንጉሉ ፕሬዝዳንት በየቦታው ተላላኪ በማስቀመጥ እያንዳንዱን ክልል እንደሚመራ ሁሉ አስመራ ላይ የ4 ኪሎ ተላላኪ ቡድን እዛ ማስቀመጥ ይፈልጋል። መቀሌ ላይ የ4 ኪሎ ተላላኪ ቡድን ማስቀመጥ ይፈልጋል። ጌታቸው ረዳ የሚባል አንድ ድቡልቡል 4 ማዕዘን ሰው መቀሌ ላይ እናስቀምጣለን ብለው ነበር። የትግራይ ህዝብ ይሄን ድቡልቡል አንከባሎ ከዳገቱ አንከባሎ ቁልቁል ለቀቀው ሂዶ ያ ድቡልቡል 4 ኪሎ ላይ ወደቀ። ከዳገቱ ወደ ታች ቁልቁል ሰደዱት። ሰው መቀሌ ላይ የምታስቀምጠው ቋጥኝ የለህም ተባለ። ድቡልቡላችሁን ውሰዱ ተብለው ተሸኙ። የአማራ ህዝብ እቺ በጨው የምትሟሟን ቀንዳውጣ ከባህር ዳር አንስቶ አዲስ አበባ ሄዳ እንድትሟሟ ለማድረግ ያደረገ ያለው ትግል ገና መንገድ ላይ ነው፣ ገና አልተሳካም። የሚደንቃችሁ ሜጀር ጀነራል ተሾመ ገመቹ የሚባለውና አሁን ሲደሰኩር የምታዩት ሰው ሙሉ ንግግሩን ብትሰሙት ቀጥሎ የሚያነሳው ምን መሰላችሁ?
የአማራን ኃይልና የትግራይ ያለውን ኃይል የኤርትራ ተላላኪ ይለዋል። መላላክ ልማድ እንዳላቸው ታውቃላችሁ። ምርኮኝነትና መላላክ ለነገመቹ የዕለት ተዕለት ኑሯቸው ነው። በቃ የኖሩበት የሚያውቁት ይሄንን ህይወት ነው። በጀግንነት ተዋግቶ ማሸነፍ የት እንዴት መቼ ቲፒኤልኤፍ የሚባል አንድ በአገር ውስጥ ያለ አንድ ታጣቂ ግሩፕ 9 ክልል 2 ከተማ አስተዳደር ህዝብ ኤመሬት የጦርነት በጀትና ድሮን ከሶማሌ እግረኛ ወታደር የኤርትራን ሙሉ አውደ 46 ክፍለ ጦር ምናምን ወታደር ከሱዳን ቦርደር የሚዘጋ ወታደር ገብቶ እዚያ ምንድነው ጓንግ ድረስ መጥቶ በር የሚዘጋ ኃይል ያጠራቀሙትን ቁጥር ከቻይናና ከቱርክ ድሮን ኦፕሬት የሚያደርጉ አካላት መጥተው 2 ዓመት ፈጅቶበታል። ያውም ተመልሰው እዛው ደደቢት በረሃ ከገቡ በኋላ ወጥተው ጭራውን ቆልፎ እግሩን ጆሮ ላይ ሰቅሎ እንዲሮጥ አድርገው ሸዋ ድረስ ተከትለውታል። ይህንን ሁሉ ኃይል አከማችቶ ሲያበቃ ከአንድ ቡድን ጋር ተዋግቶ ማሸነፍ ያቃተው